ሳሎኑ ይሄንን ይመስላል እንደምታዩ በደንብ ብርሃን የሚያገኝ ነው ቆንጆ ቅልብጭ ያለ ሳሎን ዋናው ደግሞ ማስተር ቤድሩሙ ይሄንን ይመስላል ማለት ነው ከእንግሊዝ ኤምባሲ አጠገብ ማለት ነው አካባቢው ላይ በ3 ኪሎ ሜትር ራዲየስ ውስጥ ወደ 16 የሚሆኑ የኤምባሲዎች አሉ ማለት ነው የቶፕ ቪው ኤሪያ ስለሆነ ዲያስፖራውም የሎካል ባለሀብቱም የሚመርጠው ለኑሮ ምቹ የሆነ ኤሪያ ነው አሁን ላይ በካሬ እየሸጥን ያለነው የአንድ ካሬ ዋጋ 78,000 ብር ነው የሚሆነው በዲስካውንት ነው ይሄ ዲስካውንት የሚቆየው ለ15 ቤቶች ብቻ ነው የሚሆነው ስለዚህ ቅድመ ክፍያውን በ10% እናስጀምራለን 50-50 የባንክ አማራጭ አመቻችተናል ስለዚህ ከ15 እስከ 20 ዓመት በሚቆይ ጊዜ እየኖሩበት ወይም ደግሞ አከራይተው ቀስ እያሉ መክፈል ይችላሉ ሴንተር ላይ መኖር የሚፈልግ አዲስ አበባ መሀል ላይ መኖር የሚፈልግ ግን ደግሞ ከጫጫታው ምራቅ ማለት የሚፈልግ ሰው ሁለቱንም አክሰስ የሚያደርገው እኛ ሳይት ላይ ነው የሚሆነው ሰላም ውድ የኑሮ በሸገር ተመልካቾቼ የምታዩት ይህ ያማረ ቤት ሰመር ሪል ስቴት በሴቶች አደባባይ ለደንበኞቹ ሰርቶ ያስረከበው አፓርትመንት ነው አሁንም አዲስ ሳይቱን በእንግሊዝ ኤምባሲ አካባቢ ለኑሮም ለኢንቨስትመንትም ምቹ በሆነ ቦታ ላይ ለሽያጭ ማቅረቡን ሰምቼ ይህ ደግሞ ትኩረታችሁን ጥሩ ሎኬሽን ማግኘት ላይ ለሆነ ተመልካቾቼ ይጠቅማችኋል በማለት ወደ ሰመር ብቅ ብያለሁ እኔ ኑሃሚን ነኝ ቻናላችን ኑሮ በሸገር ነው አብራችሁን ቆዩ ሰላም እንዴት አለሽ እንኳን ደህና መጣሽ እንኳን ደህና ቆየሽኝ ኑሃሚን እባላለሁ ከኑሮ በሸገር ነው የመጣሁት በቅድሚያ እስቲ ራስሽንና እዚህ ሰመር ሪል ስቴት ላይ ያለሽን የስራ ድርሻ አስተዋውቂኝ መልካም ማህሌት እባላለሁ ሰመር ሪል ስቴት ላይ የሽያጭ ስራ አስኪያጅ ነኝ እንግዲህ እንደደረሰኝ መረጃ ከሆነ ድርጅታችሁ ሰመር ሪል ስቴት እንግሊዝ ኤምባሲ ላይ አዲስ ሳይቱን ለሽያጭ እንዳወጣና ቦታው ደግሞ ለኑሮም ለኢንቨስትመንትም ምቹ እንደሆነ ሰምቼ ያው ስለሱ መረጃ ለመጠየቅ ነው የመጣሁት መልካም ስለመጣሽ ደስ ብሎናል እንኳን ደህና መጣሽ ከዛ በፊት ግን ያስረከብነው ይሄን የመሰለ አፓርትመንት አለ ሳምፕል ሃውስን ላሳይሽ እሺ ደስ ይለኛል እሺ ስለዚህ ኑሃሚን እንደምታየው ይሄ ያለቀው 2 መኝታ ክፍል ቤታችን ነው እዚህ ሴቶች አደባባይ ጋር ያስረከብነው ማለት ነው እንደምታዩ ማቴሪያሎቹ በጣም ኳሊቲ ያላቸው ማቴሪያሎች ናቸው ከበር አንፃር እንኳን በደንብ ተጠበንበት ነው የሰራነው እንደምታዩ እዚህ ጋር 3 ቁልፎች አሉት ከዚህ በፊት እንደዚህ አይነት ማቴሪያል ነው የሚመስለው ሲታይም በደንብ የሚያምር ከዛ ደግሞ ሴኪዩር የሚያደርገን ቆንጆ በር ነው የሰራነው ስለዚህ እንደገባን የምናገኘው ኮሊደር ይኖረናል ማለት ነው ይሄን ኮሊደር አክሰስ የምናደርገው ሳሎኑ በዚህ ጋር ይሆናል ማለት ነው ስለዚህ ይሄ ያስረከባችሁት ቤት ነው ማለት ነው ይሄ ያስረከብነው ቤት ነው በጣም ቆንጆ ቤት ነው ቤት ለምቦሳ ልበላ ሳሎኑ ይሄንን ይመስላል እንደምታዩ በደንብ ብርሃን የሚያገኝ ነው ቆንጆ ቅልብጭ ያለ ሳሎን ሳሎን ሊቪንግ ኤሪያችን እዚህ ጋር ይሆናል የዳይኒንግ ኤሪያችን እዚህ ጋር ይሆናል ሞር ደግሞ እንደዚህ ብርሃን ቤቱ ላይ ጥሩ ሆኖ እንዲታይ ያደረገው ከብርሃኑ በተጨማሪ የሲሊንግ ከፍታው ነው ምን ያህል ነው የሲሊንግ ከፍታው ኦልሞስት ወደ 3 ሜትር እንደዛ ከፍ ይላል ከፍ ያለ ለቀቅ ያለ እንደዚህ ዳርክ ያልሆነ ያልተጨናነቀን ስፔስ የሚሰጠን ሲሊንግ ከፍ ሲል ነው ስለዚህ ያንን ክሬት አድርገናል እዚህ ጋር ደግሞ የዳይኒንግ ኤሪያችን ይሆናል ዳይኒንግ ኤሪያችንም እንዲሁ እይታ እንዲኖረው እዚህ ጋር ተፈጥሯዊ ላይት ይገባል ባልከኒም አለው እሱን አክሰስ ማድረግ ይቻላል የጠዋት ፀሐይ ነው የሚያገኘው ቢልዲንጉ ስለዚህ ጠዋት ላይ ቁርሳችን እየተመገብን ለፊት የጠዋቷን ፀሐይ የሞቅን ማድረግ ይቻላል እዚህ ጋር ደግሞ ኪችናችን ይሆናል ማለት ነው ኪችኑ ኦፕን ኪችን ነው ማለት ነው እንደ ደንበኛው ፍላጎት ነው ያደረግንለት ኦፕን ኪችን ያደረግነው አለ እንደዚህ ክሎዝድ ኪችን አድርገን ደግሞ ይሄንን ዘግተን እንደምታዩ ግድግዳ ጫፍ ላይ ስላለ ሁለቱንም ዘግተንለት አክሰስ የሚደረገው ቅድም ባሳየውሽ ኮሊደር በኩል ስለሆነ ይሄኛው ኪችናችን ኦፕንም ክሎዝድም ይሆናል ስለዚህ ሁሉንም ማቴሪያሎች እኛንን እዚህ ጋር ያሟላ ነው በፉል ፊኒሽ ያስረከብነው ስለሆነ እንደሌሎች ቦታዎች ምናልባት አጋጥሞሽ ከሆነ የሳከር ሲስተም ብቻ ይደረግና ሳከሩ የማይገጠምበት ሁኔታ አለ ያንን አላደረግንም ሁሉንም ነገር ለኑሮ ምቹ አድርገን ያስረከብነው ማለት ነው ሌላው ደግሞ ባለ ስንት ካሬ ነው አሁን ይሄ ቤት ይሄ አሁን 137 ካሬ ነው ያሳየኋችሁ ያለው 137 ካሬ ነው ባለ ስንት መኝታ ነው 2 መኝታ ባለ 2 መኝታ ላውንድሪ ሩምን የጨመረ 2 መኝታ ነው ይኖራል በጣም ቆንጆ ሳሎኑን ይሄን ይመስላል ደግሞ መኝታ ቤቶቹን ላሳይሽ እሺ ኮመን ባድሩም እዚህ ጋር ይኖረናል ሰፋ ያለ ለቀቅ ያለ ኮመን ባድሩም ይኖረናል የጋራ መታጠቢያ ማለት ነው የልጆች ክፍል እዚህ ጋር ይኖረናል የራሱ ክሎዜት ኤሪያ አለው
ዋናው ደግሞ ማስተር ቤድሩሙ ይሄንን ይመስላል ማለት ነው። ማስተር ቤድሩሙ ራሱ እዚህ ጋር በቂ ተፈጥሯዊ ላይት አለው። በቂ ተፈጥሯዊ ላይት አለው። ሁሉም ቤቶቻችን እንደዚህ ናቸው። በሁሉም ሳይድ የሚከልላቸው ህንፃም ስለሌለ ቆንጆ የሆነ ብርሃንን ያገኛል። የፀሐይ ብርሃን በደንብ ቤታችንን አክሰስ ያደርግልናል። ከዛ ውጪ አንድ መስኮት አይደለም የሚኖረው፣ በሁለት ሳይድ መስኮት ይኖረዋል። እዚህ ጋር አንድ እንደ ድሬሲንግ እንትን ይኖረናል። ከዛ ውጭ እዛ ጋር ደግሞ መኝታችን ላይም ቢሆን ተኝተን በደንብ አክሰስ የምናደርገው በዚህኛውም ጋር መስኮት አለው። ቆንጆ አድርጋችሁ ነው የሰራችሁት። ይሄኛው ደግሞ ማስተር ባድሩሙ ማለት ነው። ሰፋ ያለ ማስተር ባድሩም ኤሪያ እዚህ ጋር ይኖረናል። በጣም አሪፍ ነው ማህሌት። እንግዲህ አሁን ደግሞ እስቲ ወደ መጣሁበት ጉዳይ ልመልስሽ እና ስለ አዲሱ ሳይታችሁ ሎኬሽን የት እንደሚገኝ ለሚኖሩም ኢንቨስት ለሚያደርጉም ሰዎች ምን አይነት የሎኬሽን ቫልዩ ያስገኛል የሚለው ነገር እስቲ ንገሪኝ። መልካም፣ አረፍ ብለን እናውራ። እሺ እንግዲህ ማህሌት ቅድምም እንደጠቀስኩት ሎኬሽናችሁ እንግሊዝ ኤምባሲ ላይ ነው የሚገኘው እና በትክክል የት ነው የሚገኘው? እንዲሁም ደግሞ አካባቢው ላይ ምን ነገሮች አሉ? ምን አይነት ሎኬሽን ቫልዩ አለው? ኦኬ ምንድን ነው መሰለሽ አካባቢው የሚገኘው ኤግዛክት ሎኬሽኑ ከሚናሮል ህንፃ አጠገብ ነው። ከእንግሊዝ ኤምባሲ አጠገብ ማለት ነው። አካባቢው ላይ በ3 ኪሎ ሜትር ራዲየስ ውስጥ ወደ 16 የሚሆኑ የኤምባሲዎች አሉ ማለት ነው። ከሴኪሪቲ አንጻር ከሴፍቲ አንጻር በጣም ሴኪር የሆነ ኤሪያ ነው የመረጥነው። ፕራይም የሆነ ሎኬሽን ነው ማለት ነው። ከዛ ውጭ የእምነት ተቋማት፣ የትምህርት ቤቶች፣ ኢንተርናሽናል ትምህርት ቤቶች ከዛ በተጨማሪ ግን አንድን ቦታ ለመምረጥ ሎኬሽን ለመኖር ሎኬሽናል ኮንቬኒንሲ ወይም ደግሞ ለመኖር ምቹ የሆነ ቦታን መምረጥ አለብን። ከዛ መካከል የመንገድ አማራጭ ይጠቀሳል። እኛ ጋር በአራቱም አቅጣጫ የመንገድ አማራጮች አሉ። ወደ ቦሌ አትላስ፣ ወደ መገናኛ፣ ወደ 6 ኪሎ እና 4 ኪሎ ወደ ሁሉም አቅጣጫዎች ሴንተር ላይ ነው ያለው ማለት ነው። ከሁሉም ነገር አንጻር ለኑሮ ምቹ የሆነ እና ለኢንቨስትመንትም ደግሞ ተመራጭ የሆነ ሬንታል ቫሊዩ እንዲሁም ደግሞ ለመኖርም የተመራጭ የሆነ ሎኬሽን ነው የመረጥነው። ስለዚህ ዳግ ውስጥ ያለ የኢንቨስትመንት ጠቀሜታም ይኖረዋል ማለት ነው። ኤግዛክትሊ። አዎ 16 ኤምባሲዎች አሉት ብዬሻለሁ። ዲፕሎማት መንደር ነው የሚባለው እዛ አካባቢ የቶፕ ቪው መንደር ነው። ስለዚህ ዲፕሎማቶች ለሬንታል ኪራይ ይፈልጋሉ። ያንን ደግሞ ኪራዩ የሚሆነው በዶላር ነው። ስለዚህ አሁን ላይ የሚገዛ ደንበኛ መጨረሻ ላይ ሲያከራየው የሚያገኘው ኢቨን የሪተርን ኦን ኢንቨስትመንቱ ሸጡ አይደለም የሚሆነው፣ በኪራይም የሚመልሰው ይኖራል ማለት ነው። በጣም አሪፍ ነው ማህሌት። ህንፃው ባለስንት ወለል ነው የሚሆነው? እንዲሁም ደግሞ አሁን ለከተማችን ላይ የኤሌክትሪክ መኪኖች እየበዙ እንደመምጣታቸው የእናንተ አፓርትመንት የኤሌክትሪክ ቻርጅ ቦታን ጨምሮ የተለያዩ የጋራ መገልገያዎች እንዳሉት ሰምቻለሁ እና ምን አይነት አሚኒቲዎች አሉት? ኦኬ G+25 ህንፃ ነው የሚሆነው። 4 የመኪና ማቆሚያ ቤዝመንት እና ሰሚ ቤዝመንቶች ይኖሩታል። ከዛ ውጪ ለመኖር የሚያስፈልጉን አሚኒቲዎችን ጨምረን መዋኛ ገንዳዎች፣ የልጆች መጫወቻ፣ ለሰርግ፣ ለዝግጅት፣ ለሀዘን የሚሆኑ አዳራሾችን እንዲሁም ጂምናዚየም፣ ስፓን እነዚህን ይዞ G+25 የሆነ ህንፃ ነው እየሰራን ያለው። ሙሉ ለሙሉ ሬዚደንሻል ነው የሚሆነው። ከፊት ለፊቱ G+5 የሚሆን ሞል እንሰራለን፣ ለብቻው ሞል ማለት ነው። ሩቅ ቦታ መሄድ ሳያስፈልግ እዛው ግብይትን እያደረጉ ለመኖር ምቹ የሆነን ሁኔታ ለመፍጠር ሞክረናል። በጣም አሪፍ ነው። በምን ያህል ጊዜ ለማስረከብ ነው እየሰራችሁ ያላችሁት? 27 ወር 2 ዓመት ከ3 ወር ማለት ነው። በ27 ወር ጊዜ ውስጥ እናስረክባለን። 2 ዓመት ከ3 ወር ውስጥ። ከዚህ በፊት ከነበረን ኤክስፔሪየንስ አንጻር ማለት ይህንን ህንፃ ቅድም እያሳየሁሽ የነበረውን በ3 ዓመት ጊዜ ውስጥ ነው ሰርተን ያስረከብ ነው። ፉል ፊኒሽድ ነው ይሄኛው። ስለዚህ እያንዳንዱ ተቾች የእኛ ተቾች አርፈውበታል እና ባልነው ጊዜ ነው ያስረከብነው። ደንበኞቻችን በጣም ደስተኞች ናቸው። ሙሉ ለሙሉ የካርታ ርክክቡንና የቤቱን የማስረከብ ፕሮግራም ዲሴምበር መጨረሻ ላይ ጃንዋሪ 1 ላይ እናደርጋለን ብለን እናስባለን። ከዚህኛው ልምዳችን ተነስተን የእንግሊዝ ኤምባሲውን ሳይታችንን ኦን ታይም በ27 ወር እናስረክባለን። በጣም አሪፍ። ስለዚህኛው ያለፈው ፕሮጀክታችሁ ካነሳን አይቀር ደግሞ ሰመር ሪል ስቴት እንግዲህ ከዚህ በፊት ከሀገር ውጭም የተለያዩ ዘርፎች ላይ እንደተሳተፈ ሰምቻለሁ እና እስቲ ጠቅለል አድርገሽ ሰመር ማን ነው የሚለውን ነገር ለእኔና ለተመልካቾች ንገሪ። ከዚህኛው ኤክስፔሪየንሳችን አንጻር ስንወስድ ግንባታችንን እያደረገን የነበረው በፖስት ቴንሽን ቴክኖሎጂ ነው። ያ ማለት በ3 ስላብን በ1 ወር ጊዜ ውስጥ ካስት አድርገን ወይም ሞልተን እንድንጨርስ የሚያደርገን ቴክኖሎጂ ነው። ያንን ቴክኖሎጂ አሁንም የእንግሊዝ ኤምባሲው ላይ እየተጠቀምነው ያለው ነው የሚሆነው። ስለዚህ ኦን ታይም ለማስረከብ ባልነው ጊዜ ታይም ፍሬምም ስንሰራ ከዛ ቴክኖሎጂ አንጻር ወስደን ነው የሚሆነው ማለት ነው። ስለዚህ ኦን ታይም የምናስረክብበት ሁኔታ ተረጋገጠ ነው።
በጣም አሪፍ ነው ማህሌት። እንግዲህ ያለፈውን ፕሮጀክታችሁን ካነሳን አይቀር ከዚህ በፊት ሰመር ሪል ስቴት ከሀገር ውጭ በተለያዩ ዘርፎች ላይ እንደተሳተፈ ሰምቻለሁ እና እስቲ ጠቅለል አድርገሽ ሰመር ማን ነው የሚለውን ነገር ለእኔና ለተመልካቾች ንገሪኝ። መልካም። ሰመር ሪል ስቴት ከዚህ በፊት በዳላስ ቴክሳስ ውስጥ ባለቤቱ አቶ ሳሙኤል ይባላሉ። እዛ የሞርጌጅ ብሮከር ላይ እና የትራንስፖርቴሽን ስራ ላይ በደንብ ለ30 ዓመት እንደዛ አካባቢ ሲሰሩ የነበሩ ሰው ናቸው። ከዛ ወደዚህ ደግሞ ያንን ኤክስፔሪየንስ ይዘው መጥተው ወደ ሪል ስቴት ዘርፉ ተቀላቅለው ይሄንን ህንፃ ባልነው ጊዜ ሰርተን አስረክበናል ማለት ነው። እያንዳንዱ ተቾች የሰራንበት ማቴሪያል ከሎኬሽን አንጻር ሁሉንም እየወሰድን ያለ ነው። ላይፍ ስታይልን ክሬት ከማድረግ አንጻር ለሰዎች ደግሞ ለመኖሪያ ምቹ የሆኑ አኗኗርን ክሬት ለማድረግ እነዚህን አይነት ስራዎችን እየሰራ እንገኛለን። በጣም አሪፍ ማህሌት። እንግዲህ የእናንተን ሰመር ሪል ስቴትን ለየት የሚያደርገው ነገር ከሰማኋቸው ነገሮች አንዱ የኮመን ኤሪያ ላይ ከ50 እስከ 60% የሚሆነውን ራሱ ድርጅቱ ነው ከቨር የሚያደርገው። ስለዚህ ይህ ደግሞ ለደንበኞቻችሁ በቂ የሆኑ የካሬ አማራጮችን ይሰጣችኋል ብዬ አስባለሁ። ስለዚህ እስቲ እናንተ ጋር ያለው የካሬ አማራጮች ምን ይመስላሉ? እንዲሁም ደግሞ የመኝታ አማራጮቻችሁንም ንገሪ። መልካም። የኮመን ኤሪያን ካነሳሽ አይቀር ኮመን ኤሪያ ብዙ ቦታዎች ላይ ደንበኞችን ያስመረረ ነገር ነው። ምክንያቱም ትኖሪያለሽ ተብሎ የገዛሽው ቤት ላይ የምትኖሪው ከዛ በጣም በብዙ ፐርሰንት ያነሰው ላይ ነው የሚሆነው። ብዙዎቹ ለሌሎች ዓላማዎች የሚውሉ ይሆናሉ። እኛ ምንድነው ያደረግነው? ኖርማሊ ይሄ ኮመን ኤሪያ ሴንስ በመንግስትም ስቴት የተደረገ አለ እስከ 15% ድረስ ኖርማል ኮንዶሚኒየሞችም ላይ ኤክስፔክት የሚደረግ ነው። ያ ማለት ለስቴር፣ ለኤሌቬተር፣ ለጋራ መጠቀሚያዎች የሚወሰድ ማለት ነው። ከዛ በተጨማሪ ያሉትን ነገሮች ድርጅቱ ነው በእኛ በኩል ሃንድል ያደረገው። እስከ 14.6 የሚሆን ፐርሰንት ብቻ የኮመን ኤሪያ ቴክ እናደርጋለን። ያም ማለት ደንበኛው እንዲሁ የሚጠቀምባቸውን ወይም ደግሞ የዕለት ተዕለት እንቅስቃሴውን የሚያደርግባቸው ላይ ዞሮ ዞሮ እነሱ ስለሆነ የሚጠቀሙበት ያንን እናደርጋለን። ከዛ ውጭ ያሉትን ግን እንደ አዳራሽ፣ የመዋኛ ገንዳ፣ የጋራ መጠቀሚያዎችን በሙሉ ድርጅቱ ሃንድል ያደረገበት ሁኔታ ነው ያለው። ስለዚህ ይሄ ደግሞ ለደንበኞቻችሁ በጣም መልካም ዜና እንደሚሆን ተስፋ አደርጋለሁ። ያው የቤት ጥያቄ ላይ ተያይዞ የሚነሳ ችግር እንደመሆኑ መጠን። ስለዚህ ምን አይነት የካሬና የመኝታ አማራጮች ነው ያሏችሁ? መልካም። እኛ አሁን የእንግሊዝ ኤምባሲው ላይ ያለን ከ2 መኝታ እስከ ባለ 4 መኝታ ነው። ከ136 ካሬ ጀምሮ ባለ 2 መኝታ እስከ 4 መኝታ ቤቶች ድረስ ሰፋፊ ኤሪያዎችን የያዙ ዲዛይን ዋይዝም ደግሞ ብዙ በዘርፉ ጥሩ የተባሉ አርኪቴክቶችን አካተን ነው እየሰራን ያለ ነው። ለምሳሌ ያህል የአድዋ 00 እና የአብርሆትን የሰራው ዲዛይነር ጋር አብረን ኮላብ አድርገን እየሰራን ያለ ነው። ቤቶቻችን ላይ ዲዛይኖቹ ላይ አንፋንክሽናል የሆኑ ስፔሶችን አናገኝም። ረጃጅም ኮሊደሮች፣ ኮለኖች እነዛን ነገሮች እኛ ቤት ላይ አናገኝም። ስለዚህ ስፔሶቹ ለመጠቀም በጣም ሲምፕል የሆኑና ኮምፕሊኬትድ ያለ ዲዛይን ማለት ነው። ሌሎች ሩሞችንም ደግሞ ክሬት ለማድረግ ብለን ቤዚክ የሆኑ ሩሞች ላይ ካሬያቸውን አላሳነስንም። በጣም ሰፋፊ ካሬዎች ናቸው። እንደ ሳሎኖቹ፣ መኝታ ቤቶቹ፣ ኢቨን ባልከኒዎቹ 9 ካሬ እና ከዛ በላይ እስከ 15 ካሬ ድረስ ባልከኒ የሰጠንባቸው ቤቶች አሉ። ስለዚህ ለኑሮ ሲምፕሊቲ አይደለ የሚያስፈልገው እሱን ነገር አድ አድርገን የመጣ ነው። በተጨማሪም ህንፃው ላይ 5 ኤሌቬተር ይኖረዋል። 4ቱ የፓሴንጀር ኤሌቬተር ይሆናል፣ አንዱ ደግሞ የእቃ ማመላለሻ ሊፍት ይሆናል ማለት ነው። እነሱን ደግሞ ምናልባት የመብራት ማቆራረጥ እንኳን ቢያጋጥመን ስታንድ ባይ ጀነሬተር 2 ስታንድ ባይ ጀነሬተር ይኖረናል። የከርሰ ምድር ውሃ፣ ከዛ ውጭ ደግሞ የውሃ ታንከር የፍሎሩ የመጨረሻ ፍሎር እና ግራውንድ ላይ ይኖረናል ማለት ነው። ስለዚህ የውሃ እጥረት፣ የመብራት መቆራረጥ እነዚህ አይነት ነገሮች አይኖሩም። በጣም አሪፍ ነው ማህሌት። ሌላው እንግዲህ አዲስ ሳይት እንደመሆኑ መጠን ለሽያጭ ላውንች ያደረጋችሁት የካሬ ዋጋችሁ ምን ያህል ነው? ከዚህ ጋር ተያይዘው ደግሞ ቅናሽም ካላችሁ እስቲ ስለሱ ንገሪኝ። አሁን ላይ በካሬ እየሸጥን ያለ ነው። የአንድ ካሬ ዋጋ 78,000 ብር ነው የሚሆነው። በዲስካውንት ነው። ይሄ ዲስካውንት የሚቆየው ለ15 ቤቶች ብቻ ነው የሚሆነው። ከዛ በኋላ የዋጋ ጭማሪ ይኖረናል። እነዚህ ቤቶች ላይ ከባለ 2 እስከ ባለ 4 መኝታ ቤቶች ላይ እያንዳንዱ 2 እና 3 የካሬ አማራጮች ይኖሯቸዋል። ከዛ በተጨማሪ ደግሞ ካለው ሎኬሽን አንጻር የሰጠነው ፕራይስ የሚገባው ሆኖ ሳይሆን ግን ደግሞ ሲዝናል ፕራይሶችን ዲስካውንቶችን እያወጣን ስለነበረ ነው። ከዛ ውጪ በአራቱም አቅጣጫ እይታዎች ያሉት ህንፃ ነው እየሰራን ያለ ነው። ሙሉ ለሙሉ ህንፃው የዞረው ወደ ምስራቅ ነው። ስለዚህ የጠዋት ፀሐይን ሁሉም ቤቶቻችን አክሰስ ያደርጉታል።
በጣም አሪፍ። በየትኛውም አቅጣጫ ያሉት ቤቶች የጧት ፀሐይ ያገኛሉ ማለት ነው? ሁሉም ቤቶች የጧት ፀሐይን ያገኛሉ። ከዛ ውጪ የፊት ለፊት እይታው የምስራቅ እይታ ወደ መገናኛ ነው የሚሆነው፣ ወደ ሲኤምሲ። ከዛ የጀርባ እይታው ደግሞ የካሳንችስ እይታ የሲቲቪው ነው ያለው። በጎን በኩል ያለው አንደኛው ጎን የዋናው መንገድ የሾላን መንገድ ነው የሚያየው። and the other side ደግሞ የጫካ ፕሮጀክትን ነው የሚያየው። ሶ የሂል ሳይድ እይታችን የሚሆነው የጫካ ፕሮጀክት ነው ማለት ነው። ስለዚህ አካባቢው ላይ ካሉት ሁሉም እይታዎችን አክሰስ ማድረግ ይችላሉ። በጣም አሪፍ ነው ማለት እንግዲህ ቅድም ስመጣም እንደጠቀስኩት የጫካውን ፕሮጀክት ጨምሮ 16 ኤምባሲዎች አካባቢው ላይ ይገኛሉ እና ምናልባት የተወሰኑትን ብትጠቅሽልን። ኦኬ ሶ ኤምባሲዎች ውስጥ የእንግሊዝ ኤምባሲ ይኖራል፣ የኬንያ ኤምባሲ፣ የቤልጅየም ኤምባሲ እዚህ አካባቢ ይገኛል። ከዛ ውጭ ደግሞ የጫካ ፕሮጀክት አለ። በአቅራቢያው ደግሞ ሆስፒታሎች፣ ትምህርት ቤቶች፣ የእምነት ተቋማት እነዚህ አስፈላጊ የሆኑ ለኑሮ የሚያመቹ ነገሮች እዛው አካባቢ ላይ በቅርብ ርቀት የምናገኘው ነው የሚሆነው። በተጨማሪም እዛ አካባቢ ላይ የቶፕ ቪው ኤሪያ ስለሆነ ዲያስፖራውም የሎካል ባለሀብቱም የሚመርጠው ለኑሮ ምቹ የሆነ ኤሪያ ነው። ለምሳሌ ያክል ትልቅ ባለሀብቶች፣ አትሌቶች የሚኖሩበት ሰፈር ነው እና ለኢንቨስትመንትም ቢታሰብ ለመኖሪያም ቢታሰብ ጥሩ ነው። ከዛ አንጻር ደግሞ ምን አለ መሰለሽ ከዚህ በተጨማሪ የመንገድ አማራጮቹ ወደ ቦሌ ኤርፖርት ያለው ርቀት፣ ወደ ሜክሲኮ፣ ካሳንችስ እነዚህ ሴንተር የሚባሉት ወደ አያት ከነሱ አንጻር የኮሪደር ልማቱም በደንብ የተሰራበት አካባቢ ስለሆነ ቶሎ የመንገድ አክሰሲቢሊቲውንም ጥሩ የመንገድ አክሰሲቢሊቲ ስላለው ሰዎች ወደ ፈለጉበት ቦታ በተለያየ የመንገድ አማራጭ መጠቀም ይችላሉ። በጣም አሪፍ። ስለዚህ ዋና ትኩረታቸው ሎኬሽን ቤዝድ የሆኑ ደንበኞች የእናንተን ፕሮጀክት በጣም የሚወዱት ነገር ነው የሚሆነው ማለት ነው። ኦፍኮርስ ሴንተር ላይ መኖር የሚፈልግ አዲስ አበባ መሀል ላይ መኖር የሚፈልግ ግን ደግሞ ከጫጫታው ምራቅ ማለት የሚፈልግ ሰው ሁለቱንም አክሰስ የሚያደርገው እኛ ሳይት ላይ ነው የሚሆነው። በጣም አሪፍ ነው ማለት። አሁን ደግሞ እስቲ ወደ አከፋፈል ስርዓታችሁን ልመልስሽ እና በግንባታ ሂደት ነው የሚከፈለው ወይንስ ደግሞ ታይም ቤዝድ አድርጋችሁ ነው የምታስከፍሉት? ኦኬ ሶ እኛ የምናስከፍለው በግንባታ ሂደት መሰረት ነው የሚሆነው። ያ ማለት ውላችን ላይ ባለው መሰረት ግንባታውን እዚህ ላይ ሲደርስ እያለ ያ ምን ይሰጣል መሰለሽ ለደንበኞቹ ካልተገነባ ያለመክፈል መብትን ይሰጣቸዋል። ሶ ከስጋትም እንዲቀላ መተማመን ይፈጥራል መሀል ላይ። እንደዚህ የሚሆነው ደግሞ ከምን አንጻር መሰለሽ ብዙ ጊዜ ፋይናንሻል ስቴብል የሆነ ድርጅት ከሆነ በታይም ቤዝድ አያደርግም። ያ ማለት ራሱ እየገነባ ደንበኞቹን ማስከፈል ይችላል ማለት ነው። ስለዚህ ቤዚክሊ እኛ ከደንበኛ በተሰበሰበ ገንዘብ ሳይሆን የምንሰራው እኛ ራሳችንን ግንባታዎቹን እያካሄድን ከዛ በኋላ እዛ ያልነው ራሳችሁ ፋይናንስ እያደረጋችሁ ያልነው ሲመጣ ነው የምታስከፍሉት። ኤግዛክትሊ ያልነው የኮንስትራክሽን ፌዝ ላይ ስንደርስ ክፍያዎችን እንጠይቃለን ማለት ነው። በ8 ዙር ነው ተከፍሎ የሚያልቀው። ቅድም እንደነገርኩሽ የ27 ወራት ጊዜ ይኖረናል። ስለዚህ ቅድመ ክፍያውን በ10% እናስጀምራለን። እንደን ግንባታውን እያዩ ደግሞ ቀሪ ክፍያዎች ይደረጋሉ። የዴሊቨሪ የመረከብ ችግር ይቀርፋል ብዬ አስባለሁ። ኤግዛክትሊ። በጣም አሪፍ። ከዛ ውጭ ምን አለ መሰለሽ ሌሎች ቦታዎች ላይ የማይገኝ ትልቅ እድል እኛ ጋር በተለይ ለሎካል ደንበኞቻችን ብዙ ሎካል ደንበኞቻችን የሪሴል ቫሊዩን እያዩ ሪሴል ማድረግ ይፈልጋሉ። ዋንስ ከገዙ በኋላ የካሬ ዋጋ ሲጨምር ሎኬሽኑ እየተፈለገ ሲሄድ ሸጠው መውጣት ይፈልጋሉ። ስለዚህ ያንን እድል በውላችን ላይ አጽድቀን አይተር በመተካካት ሊሆን ይችላል ወይም በስጦታ ውል ለሶስተኛ ወገን ማስተላለፍ ይችላል ደንበኛው። በጣም አሪፍ ዜና ነው። እንግዲህ ከዚህ ጋር በተያያዘ ደግሞ ከክፍያው ጋር ፍሌክሲብል የሆነ የፔመንት ስኬጁል አለን። ደንበኛው ምናልባት የባንክ አማራጮችን የሚፈልግ ከሆነ ደግሞ ከአራተኛ ዙር ክፍያ በኋላ 50-50 የባንክ አማራጭ አመቻችተናል። ስለዚህ 50%ን ደግሞ በተመረጡ ባንኮች ላይ ከ15 እስከ 20 ዓመት በሚቆይ ጊዜ እየኖሩበት ወይም ደግሞ አከራይተው ቀስ እያሉ መክፈል ይችላሉ። ስለዚህ ከባንክም ጋር አያይዛችኋል? ከባንክም ጋር አያይዛላችሁ? ኦፍ ኮርስ አያይዘናል። በጣም አሪፍ ነው። ማህሌት፣ በመጨረሻም እንግዲህ ማለት የምትፈልጊው ማስተላለፍ የምትፈልጊው ተጨማሪ ነገር ካለ እድል ስጥሽ። አመሰግናለሁ። የእንግሊዝ ኤምባሲውን ቅድም እንደጠቀስኩልሽ ለ15 ቤቶች የወጣ ዲስካውንት ነው። ይሄ በ78,000 እየሸጥን ያለ ነው ማለት ነው። ቀድሞ ለሚገዙ ለ15 አባወራ ቀድመው ለሚመጡ ለ15 አባወራዎች ማለት ነው። ከዛ በተጨማሪ ግን የሳንፎርድ አካባቢ 6 ኪሎ ለሚኒሊክ አካባቢ ማለት ነው የኮባ ፒስትሪ ፊት ለፊት ሌላ ሳይት አለን። አፕካሚንግ ፕሮጀክት ነው። ቤዚክሊ እሱን በቡኪንግ እና በሪዘርቬሽን አማውንቶች እየሸጥን ያለ ነው። ከባለ 1 እስከ ባለ 3 መኝታ ነው።
በደንብ አፎርደብል የሆኑ ኤሪያዎች ናቸው። ከ77 ካሬ ጀምረው ባለ 1 መኝታ ቤቶች አሉ። ባለ 2 መኝታ ቤቶች ከ100 ካሬ ጀምረው ይኖራሉ። ባለ 3ም እንደዚሁ ከ139 ካሬ ጀምረው ይኖራሉ። ስለዚህ ደንበኞች እነዛን ቤቶችም ላይ ደግሞ ኢንትረስት የሚሆኑ ሎኬሽን ምርጫቸው እዛ የሚሆን ከሆነ በቡኪንግ እና በሪዘርቬሽን አማውንቶች መክፈልና መያዝ ይችላሉ ማለት ነው። በጣም አሪፍ ማህሌት። እንግዲህ የእኛ ተመልካቾች ይህንን ቪዲዮ አይተው እናንተ ጋር መጥተው ቤት መግዛት ቢፈልጉ እንዴት ነው የሚያገኟችሁ? መልካም። እዚህ ከስር በሚቀመጠው ስልክ ቁጥር በዋትሳፕ፣ ቴሌግራም እና በቀጥታ ስልክ እየደወሉ ማግኘት ይችላሉ። ቀጠሮዎችን አስይዘው የሳይት እና የቢሮ ጉብኝትን ማድረግ ይችላሉ። መልካም። እንግዲህ ለሰጠሽኝ መረጃ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቼ በሰመር ፕሮፐርቲስ የነበረኝ ቆይታ ይህንን ይመስል ነበር። በቪዲዮ መጀመሪያ ላይ እንደጠቀስኩት ዋና ትኩረታችሁን ጥሩ ሎኬሽን፣ ለኑሮም ለኢንቨስትመንትም ምቹ የሆነ ቦታ መምረጥ ላይ ለሆነ ተመልካቾቼ ይህ ፕሮጀክት እንደጠቀማችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ቻው።